ወዳጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ። ሰላም ነው። ሀውዝ ኤቭሪባዲ ዶይንግ? እኛ እዚህ ይኸው ሂት ዌቭ ተብሎ በጣም ሙቀቱ እያንገላታን ነው የምላችሁ። ሀውዝ ኤቭሪባዲ ዶይንግ? ጌታ እግዚአብሔር ይመስገን። በጣም በልቤ ላይ ሄቪ ሆኖ የቆየውን ቃል ሼር ላደርጋችሁ ነው የመጣሁት። ኤዜኪኤል 36 ላይ ይገኛል። አብረን እናነበዋለን። በተቻለ መጠን ላለመንተባተብ እሞክራለሁ። ጋድ ኢዝ አ ጋድ ኦፍ ሪስቶሬሽን። በጣም በልቤ ላይ ኦቨር መንዝ ሆኖታል። አሁን ይሄ ቃል በልቤ ላይ ሲመላለስ እግዚአብሔር ምን ያህል የሪስቶሬሽን አምላክ እንደሆነ እናያለን በዚህ ቻፕተር ላይ። ግን ሪስቶሬሽን ከመምጣቱ በፊት ደግሞ ፕሪሪኩዊዚት ያስፈልጋል። ማድረግ ያለብን ነገሮች አሉ እና እነሱንም እናያለን ማለት ነው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ኤዜቂኤል 36 ቻፕተር 1 እንደዚህ ይላል። አንተም የሰው ልጅ ሆይ፣ ኤዜኪኤል ነው እንግዲህ የሚተነበየው፣ ለእስራኤል ተራሮች ትንቢትን ተናገረ። የእስራኤል ተራሮች ሆይ የእግዚአብሔርን ቃል ስሙ በል። ጌታ እግዚአብሔር እንዲህ ይላል፣ ጠላት በአንተ ላይ እሰይ፣ የጥንት ከፍታዎች ለእኛ ርስት ሆነዋልና። አሁን ካያችሁ ብዙ ጊዜ እስራኤሎች በጣም መጥተው ከእግዚአብሔር ዲዞቤ እያደረጉ ሲያስቸግሩ ነው ለኔበሪንግ ካንትሪ ታልፈው የሚሰጡት። ለምናምን አይጥ ለብዙ አይጦች ታልፈው ይሰጣሉ እና ኤቭሪ ታይም ያንን የሚያደርጉት ልክ ዲዞቤ ሲያደርጉ ነው አሳልፎ የሚሰጣቸው እግዚአብሔር ማለት ነው። ለምን? መመለስ ስላለባቸው እንዲመለሱ። ተርኒንግ ፖይንት አይደል? ተርኒንግ ፖይንት ስለሚያስፈልጋቸው እንዲመለሱ ማለት ነው። እና ኤዜኪኤል 35 ላይ ሄደን ካየን ለአሴር ብሎ የአሴር አሁን እስራኤሎች ላይ ሲነሱ ደም ሲያፈሱ እስራኤሎችን እንዴት ደግሞ ለበቀል እንደሚወጣ አጌንስት ዶስ ኔበሪንግ ካንትሪስ ይናገረናል። ለምንድን ነው እግዚአብሔር ለኔበሪንግ ካንትሪ አሁን እስራኤል መጀመሪያ ዋናው ዓላማዋ በምድር ላይ እግዚአብሔር መርጦ እንደ ሕዝብ ሲቀበላቸው እሷን ብቻ የሆነ ቦታ ላይ ለማስቀመጥ አይደለም። በእሷ የተነሳ አጠገቡ ያለውን ኔሽኖች ሁላ ለመውረስ ነው። አጠገቡ ያለውን ኔሽኖች ሁላ ለመጠቅለል ነው እና ወደ ራይቸስነስ ለማምጣት ነው፣ ወደ ሳልቬሽን ለማምጣት ነው። ነገር ግን ኤቭሪ ታይም ዲዞቤ ባረገች ቁጥር እስራኤል እንኳን አይደለም ለራሷ ልትተርፍ የኔበሪንግ ካንትሪ ሆነ ካንትሪዎቿንም ኮስት ታደረግ ነበር ማለት ነው። ላይክ በፔጋን ሪሊጅን፣ በአይዶልትሪ፣ በተለያየ አይነት ነገር እነ ቤል አሁን ለልጅ ሞላክ ለልጅ ሳክሪፋይስ የሚያደርጉት እንደሱ አይነት ሁሉ ኔበሪንግ ካንትሪ ተከበበች ነበር። እነሱን ሁሉ ከዊኬድነሳቸው ወጥተው ወደ እግዚአብሔር እንዲጠቀለሉ ማድረጊያ ነበረች። ግን ኤቭሪ ታይም እንትን ባለች ቁጥር እግዚአብሔር እንዳው እየሄደ ከኔበሪንግ ካንትሪ ጋር ይጣላላታል ማለት ነው። እና ኤዜኪኤል 35 ላይ እሱን ነው የምታዩት። እና ግን ላይክ የሚገርመኝ አሁን እዚህ ጋር የእሷን ማንነት የእሷን አይደንቲቲ ሉዝ አያደርግም ጌታ። ላይክ ኤቭሪ ታይም ስናጠፋ አንተ ጭበርባሪ፣ አንተ ውሸታም እያለ አይጠራንም። ልክ አሁን ጌዲዮንን ተፈርቶ የወቀጠ ባገኘው ጊዜ አንተ ትልቅ፣ አንተ በጣም ኃይለኛ ምንድን ነው ወታደር ነው በአማርኛው አላውቀውም፣ እንደዛ ነው ያለው። አንተ ላይክ በሱ በሚያይን መልኩ ነው ጌታ የሚጣራው። እና እዚህ ጋር የምናየው ስለ እስራኤል ያንን ነው። ስለዚህ ትንቢትን ተናገር እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል። 2 ላይ ጌታ እግዚአብሔር እንዲህ ይላል፣ ጠላት በአንተ ላይ እሰይ፣ የጥፋት ከፍታዎች ለእኛ ርስት ሆነዋል ብሏልና፣ ስለዚህ ትንቢት ተናገር እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ ለቀሩት አሕዛብ ርስት ትሆኑ ዘንድ በዙሪያችሁ ሁሉ ባድማ አድርገዋችኋልና ውጠዋችሁማልና፣ እናንተም የተናጋሪዎች ከንፈር መተረቻ የአሕዛብን ማላገጫ ሆኗችኋልና፣ ስለዚህ እናንተ የእስራኤል ተራሮች ሆይ፣ የእስራኤል እናንተ ጭርቁስቁሶች ሆይ አላላቸውም። እናንተ ማትረቡ ምን አይነቶች ናቸው አላለም። እናንተ የእስራኤል ተራሮች ሆይ፣ ተራራ የሚያመለክተው ብዙ እንግዲህ ታውቁታላችሁ፣ ላይክ ስትሬንግትን ነው የሚያመለክተው፣ ኃይልን ነው የሚያመለክተው። ተራራ ሲል ወደ እግዚአብሔር ተራራ ውጡ ምናምን ሲለን ላይክ ጉልበትን ያመለክተናል፣ ትልቅ እንደሆነ ያመለክተናል። ከእግዚአብሔር ተራራ ላይ ሆነን አሁን ራሱ አንዳንዴ ሲጸልዩ ወደ ተራራ ላይ የሚሄዱት ለዛ ነው። እና እናንተ የእግዚአብሔር ተራሮች ሆይ ብሎ ነው የሚያናግራቸው። ይገርመኛል እሱ ፓርት ማለት ነው። ጌታ እግዚአብሔር ቃል ስሙ። ጌታ እግዚአብሔር 4ን እያነበብኩ ነው። ለተራሮች፣ ለኮረብቶች፣ ለፈሳሾች እና ለሸለቆዎች፣ ለምድረ በዳዎች፣ ባዶ ለሆኑትም በዙሪያ ላሉት ለቀሩት አሕዛብ ምርኮና መሳቂያ ለሆኑት ከተሞች እንዲህ ይላል።
በጣም በቃ እንዴት እስራኤል እዚህ ጋር እንዴት እንደተወቀረች ነው የሚያሳየን። በጣም በዙሪያዋ ከእግዚአብሔርን ካለመስማት የተነሳ በጣም በኃይለኛው ተወቅራለች። እሺ እና ትንቢት ይናገርላታል ማለት ነው ጌታ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ያሳድዷትና ይበዘብዟት ዘንድ በልባቸው ሁሉ ደስታና በነፍሳቸው ንቀት በምድር ርዕስ አድርገው ራሳቸውን በሰጡ በቀሩት አህዛብና በኤዶምያስ ሁሉ ላይ በቅንነቴ እሳት ተናግሬያለሁ። በቅንዓቴ እሳት ተናግሬያለሁ። እግዚአብሔር በርስቱ አይቀልድ የሚባለው ለዛ ነው። አንዴ የእግዚአብሔር ከሆናችሁ በኋላ አንዴ ልጁ ከሆናችሁ በኋላ ብታጠፉ ራሱ ይሄ ጎዝ ኤክስትራ ማይል። ያንን ደግሞ በወንጌላት ላይ እናያለን። እኛ በኃጢአት በበደላችን ከሱ የተለያየን የወደቅን በነበረን ሰዓት ክርስቶስ ኢየሱስ ከሰማይ ሰማያት ክብሩን ጥሎ ዙፋኑን ጥሎ መጥቶን የሞተልን እና ያንን እዚህ ላይ ሪፍሌክት ሲያደርግ እናያለን። እና ምን ይላል በቃ ላይክ እንዴት እሳት እንደሚያወርድ እንዴት እንደሚዋጋልን ያሳየናል ማለት ነው። 6 ላይ ስለዚህ እስራኤል ምድር ትንቢት ተናገር፣ ለተራሮችና ለኮረብቶች ለፈሳሾችና ለሸለቆዎች እንዲበል ጌታ እግዚአብሔር እንዲህ ይላል፣ እነሆ የአህዛብን ስድብ ስለተሸከማችሁ በቅናቴና በመዓቴ ተናግሬያለሁ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በዙሪያችሁ ያሉ አህዛብ ስድባቸውን በእርግጥ ይሸከማሉ ብዬ ምያለሁ ይለና ከዛ 8 ላይ የእስራኤል ተራሮች ሆይ እናንተ ግን ቅርንጫፎቻችሁን ቁጥቋጦቻችሁ ይመጡም ዘንድ ቀርበዋልና ቅርንጫፎቻችሁ ታቆጠቁጣላችሁ። በጣም ከባድ ቃል ነው። አንዳንድ ቃል ይከብደኛል። ቅርንጫፎቻችሁን ታቆጠቁጣላችሁ። ምን ባልደጋግባል ይመጡም ዘንድ ቀርበዋልና ለሕዝቤ ለእስራኤል ፍሬያቸውን ትሰጣላችሁ። የሚያፈሩበት ሰዓት ደርሷል። ፍሬያችሁን ሰዓት ደርሶ አንዳንዴ በዲስኦቢዲየንስ የተነሳ ኔበሪንግ ካንትሪዎቻችን በአጠገቦቻችን ያሉ በጣም ሲጨቁን እናያለን። ልክ ብሬክ ትሩ ሊመጣ ሲል የሚሉት ፕሪቸሮች ለዚህ ነው። ብሬክ ትሩ ሊመጣ ሲል ሁል ጊዜ there is a law of like warfare ይመጣል በህይወታችንም ላይ ማለት ነው። እና ሊያቆጠቁጡ ደርሰዋል እነዚህ የእስራኤል ቅርንጫፎች ማለት ነው። 9 ላይ ፍሬያችሁንም ትሰጣላችሁ እና 8 ላይ 9 ላይ ደግሞ እነሆ እኔ ለእናንተ ነኝና ወደ እናንተም እመለከታለሁ፣ እናንተም ትታረሳላችሁ፣ ይዘራባችሁማል። በቃ ላይ እግዚአብሔር ጋድ ኦፍ ፕሪፓሬሽን እኮ በጣም አሁን ለሚመጣው ኪንግደም ለሚመጣው ግሎሪ እያዘጋጀ ነው። እግዚአብሔርን በቃ ጌታዊ አትርሳኝ አዘጋጀኝ ማለት ይሆንልን። ለምን እናንተም ትታረሳላችሁ፣ ከዛ በኋላ ደግሞ ይዘራባችሁማል። ለምን ፍሬ እንድንሰጥ በኒው ቴስታመንት ደግሞ መጥቶ እኛ እንድናፈራ የሚፈልገው የማይጠፋ ፍሬ ከማይጠፋ ዘር እንደተወለድን ደግሞ የማይጠፋ ፍሬ ደግሞ ልናፈራ የተጠራን እንደሆነ ይናገረናል። ይዘራባችኋል ይላል። ደስ ይለኛል ቃል። እኔም ለእናንተ ነኝና በዚህ ሁሉ ዲስኦቢዲየንስ መካከል እግዚአብሔር እኔ አሁን በጣም የሚያሳፍረኝ አይነት ሰው ከሆነ አሶሴት መሆንም ለማልፈልገው ከእንደዚህ አይነት ሰው ጋር ባድ ካምፓኒ ኮራፕት ጉድ ካራክተር ብዬ ላጥ ነው ምለው ላሽ ነው ምለው። እግዚአብሔር ግን እስራኤልን እየተከታተለ እግዚአብሔርም ስለሆነ ማለት ነው ለእኛ ብሎናል። ዶን አሶሲየት ዊዝ ባድ ካምፓኒ። ለምን ኮራፕት ትሆናላችሁ? እኛ እግዚአብሔር ስላልሆነ። ክብር ለእግዚአብሔር። እግዚአብሔር ስላልሆነ እግዚአብሔር እኮ አይደለሽም ህላይት ማለት ጥሩ ነው። አንዳንዴ ለራሳችን ስማችንን ጠርተን እግዚአብሔር አይደለሽም ተረጋጊ ሀምብል ያደርገናል እና እሱ ግን he doesn't lose sight of who we are እና ለእናንተ ነኝ አሁንም ለእናንተ ነኝ እያለ ተስፋ ሲሰጥ የሪስቶሬሽን ተስፋ የመቆጥቀጥን ተስፋ ሲሰጥ እናየዋለን እዚህ ጋር ማለት ነው። ይዘራባችኋል እኔም እስራኤል ቤት 10 ላይ እኔም የእስራኤል ቤት ሰዎች ሁሉንም አበዛቸዋለሁ፣ ከተሞችን ሰዎች ይኖሩባታል፣ ባድማዎቹም ስፍራዎች ይሰራሉ። በጣም እግዚአብሔር እንደዚህ ብሎ ሲናገረን አንዳንድ ጊዜ የሆነ የሚታይ ነገር ቤታችን ላይ እኮ ሳይኖር ይችላል። በዛኑ ሰዓት ማለት በሚናገረን ሰዓት ባድማ ባለ ሰዓት ሰዎች አበዛችኋለሁ ይላቸዋል። በማይመስል ሁኔታ ላይ እናንተ ታፈራላችሁ ይላል። እግዚአብሔር ሲናገር ራሱን ተማምኖ ነው እንጂ ክላይሜቱን እያየ ዛሬ ዘንባል ዳመና አለ ምናምን የሚል አይነት አምላክ አይደለም የኛ አምላክ። እንደዛ ሲናገር እናያለን።
እና እግዚአብሔር ራሱን ተማምኖ ነው ነገሮችን የሚያደርገው እንጂ የሆነ ነገርን አይቶ ተደግፎ አይደለም የሚያወራውን የሚናገረውን የሚናገር የሚያወራንን የሚያወራን ማለት ነው። ሶሪ ዘሎ ወጣብኝ 36 ሙቀት በጣም ስላለ አይ ቲንክ ስልኬ ኦቨርሂት እያደረገ ነው። እሺ ቶሎ ቶሎ ለማለት ሞክራለሁ። ሰውና እንስሳውንም አበዛላችኋለሁ፣ እነርሱም ይበዛሉ ያፈሩማል። እንደ ጥንታችሁም ሰዎች አኖርባችኋለሁ። ቀድሞም ካደረግኩላችሁ ይልቅ መልካምን አደርገላችኋለሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። ማለት ይሄ ቀድሞ ካረገልን ነገር ለእኛ ስለሆነ መልካምነቱን ስናይ እግዚአብሔር ነው፣ በቃ እግዚአብሔር ነው ያደረገልን። ሰዎችም ሕዝቤን እስራኤልን በእናንተ ላይ አስሄዳቸዋለሁ፣ እነርሱም ይወርሱሻል፣ ርስት ትሆኛቸዋለሽ። ከእንግዲህ ወዲያ 12 ላይ ነው እያነበብኩ ያለሁት። ልጅ አልባ አታደርጊያቸውም። አሁን እዚህ ጋር 12 ላይ ማለት ነው ጌታ እግዚአብሔር እንዲህ ይላል፣ እነርሱ ሰው በሊታ ምድር ነሽ፣ ሕዝብሽም ልጅ አልባ ታደርጊያለሽ የምታደርጊ ነሽ ብለዋልና። አሁን እዚህ ጋር እግዚአብሔር እስራኤል ምን ያደረገች ነው? ህዝቧን ትበዘብዛለች። አሁን እንደሚደረገው እንደምናየው ጊፍት ትበዘብዛለች፣ ጸጋ ትበዘብዛለች፣ ብዙ ነገር ትበዘብዛለች እና ኔበሪንግ ካንትሪዎችም ያሟታል። እንደዛ እያሉ ሲያሟት እግዚአብሔር አይ ልክ አይደለም ያሉት አላለም። እንደዛ ልክ አይደለሽም፣ ልክ አይደለም ላንሳላችሁ፣ ልክ አይደለም እንደዛ ያሏችሁ እንዴት ብለው እንደዚህ ያሟችኋል አላለም። they are exploiting people እና ኤክስፕሎይት እያረግሽ ነው። ግን ምን ይላል ከእንደገና ላንብብላችሁ ከ12 ሰዎችም ሕዝቤን እስራኤልን በእናንተ ላይ አስሄዳቸዋለሁ፣ እነርሱም ይወርሱሻል፣ ርስትም ትሆኛቸዋለች። ከእንግዲህ ወዲህ ልጅ አልባ አታደርጊያቸውም። 12 ላይ ጌታ እግዚአብሔር እንዲህ ይልሻል፣ እነርሱ ሰው በሊታ ምድር ነሽ፣ በሕዝብሽም ልጅ አልባ የምታደርጊ ነሽ ብለዋልና። ላይክ የሚቀጥለውን ጀኔሬሽን በቃ የምናየው ፋራሲዎች አሁን በክርስቶስ ኢየሱስ ላይ ሲነሱ ኢየሱስ ክርስቶስ ማለት ኔክስት ትውልድ ማለት ነው። ላይክ ያለ ኦፍስፕሪንግ አስቀሩት ነው የሚለው አይደለ? አይ ቲንክ አዛያ መስለኝ አዛያ ወይ ኤዜኪኤል ከሁለት አንዱ ያለ ላይክ ኦፍስፕሪንግ ራሱ እንደሌለው ራሱ የ33 ዓመት ልጅ ነው፣ ለአቅመ አዳም የደረሰ ልጅ ነው ክርስቶስ ኢየሱስ በስጋ አይን ካየ ነው። አይ ገና እኮ ልጅ አልወለደም ኦፍስፕሪንጉን ገና ወደ ምድር አላመጣም ብለው ራሱ ዲድንት ኢቨን ሪጋርድ ሂም ጀስት ክሩሲፋይድ እና the same kind of concept the same kind of mentality በፈራሲዎች ላይ የምናየውን እያደረገች ነው እስራኤል ከጥንትም ጀምሮ ማለት ነው። ለልጆች አታስተላልፍም፣ ብሪጅ የላትም። እነሱ በቃ ራሳቸው ብቻ ናቸው አንቱ መባል የሚፈልጉት። በየእንትን ውስጥ የሆነ ነገር መባል ይፈልግ፣ መምህር መባል ይፈልጋሉ፣ ጌታ መባል ይፈልጋሉ። ያንን ነው የሚያሳየን። ቢካዝ ኦፍ ዳት ዲዛየር እነሱ ውስጥ ያለ ልጅ አልባ እያስደረገች ነው እስራኤል ቤቷል። እና ኔበሪንግ ካንትሪም እንደዛ ነው የሚያሟት። እና እግዚአብሔር ያንን ኮሬክት አላደረግም። እንደዛ ይልና 14 ላይ የሚለውን እኔ ስለዚህ ዳግመኛ ሰው በሊታ አትሆኝም፣ ዳግመኛም ሕዝብሽን ልጅ አልባ አታደርጊም ይላል እግዚአብሔር። ይሄኛው አንደኛው የሪስቶሬሽን መንገድ ነው። ኤክስፕሎይቴሽን ከመካከላችን ሲያወጣ እግዚአብሔር ቤቱን ሪስቶር እያደረገ ነው። ለምን? ቤቱን የሚሰራው እሱ ስለሆነ፣ በእሱ ዓላማ ስለሆነ ምድር ላይ ያለ ነው። በእሱ ዓላማ ስለሆነ ጋዘር ያደረግ ነው። በእሱ ስም ስለሆነ ጋዘር ያደረግ ነው። ስለዚህ ኤክስፕሎይቴሽን ከእግዚአብሔር ቤት መውጣት አለበት። ያንን ይናገራል። ዳስ ዋን ኦፍ the way of restoring the body, one of the way of restoring each other እና ላይክ እሺ 15 ላይ I don't want to go ahead of myself ዳግመኛም የአህዛብን ውርደት አላሰማሽም፣ ዳግመኛም የአህዛብን ስድብ አትሸከሚም፣ ዳግመኛም ሕዝብሽን አታሰናኪም። ስንቶች ናቸው እግዚአብሔርን ሕዝብ የሚያሰናክሉ? ስንቶች ናቸው በተለያየ አይነት ትሪከሪ እና በተለያየ አይነት ነገር ብዙ የተጠሩ ብዙ የተቀቡ ብዙ because of their lack of confidence on some pastors some apostles ብለን so called እንደዚህ because of their lack of confidence on the Lord አንዳንድ ነገሮችን የሚሰሩት በራሳቸው
በሆነ አቅምና በራሳቸው በሆነ ጊፍቲንግ በራሳቸው ማለት ጊፍቲንግ እግዚአብሔር ነው የሚሰጠው፣ ግን በጊፍቲንግ ላይ ብቻ በተመሰረተ ትረስት እግዚአብሔር ላይ ሳይሆን በሆነ አይነት ሚኒስትሪ ተጀምሮ ስንቶች ናቸው ከእግዚአብሔር ቤት ብን ብለው የሚጠፉት ቢካዝ ኦፍ ላክ ኦፍ ማኔጅመንት፣ ህዝቧን እያሰናከለች ማለት ነው። የሚናገረን እንዳውም ላይክ አንዱን ትንሹን ከማሰናከል አንገቱ ላይ የድንጋይ ወፍጮ ተንጠልጥሎ ወደ ምድር ጥግ ብትጣል፣ ወደ ባህር ዳርቻ ሳይሆን ጥልቅ ብትጣል ነው የሚሻለው ይለናል። ኮምፔር የሚያደርገውን አስቡ፣ ማሰናከል እንዴት ከባድ እንደሆነ። ለምን እያንዳንዱን ሰው ስናሰናክል ላይክ እግዚአብሔር በውስጡ ያለውን ነገር እግዚአብሔር በውስጡ ሊሰራ ያለውን ነገር የእግዚአብሔርን ፓዝል እያስቆምን ነው፣ የእግዚአብሔርን ስራ እያስቆምን ነው ማለት ነው። ስለዚህ ዊ አር አካውንተብል። ያንን ነው የሚለው፣ ዳግመኛም ህዝብሽን አታሰናኪ የሚላል እግዚአብሔር። ይሄኛውን አለማሰናከሉን ስድቡንም ነቀፋውንም ከህዝቡ ላይ ሲያነሳ እግዚአብሔር በሪፔንተንስ እስራኤልንም ሪስቶር እያደረጋት ነው። አት ሴም ታይም ፎር ሪስቶሬሽን እንዲመጣ ሪፔንተንስም ትልቅ ሚና ይጫወታል ማለት ነው። 16 ላይ የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ የእስራኤልን ቤት በምድራቸው በተቀመጡ ጊዜ በመንገዳቸው በስራቸው አረከሷት፣ መንገዳቸውም በፊቴ እንደ መርገም እድፍ ነበረ። እንዴት አይነት ከእግዚአብሔር የራቅ አይነት አሰራር እንደሆነ የሚሄዱበት መንገድን ይናገራል ማለት ነው። ማለት አሁንም የምናየው ነው። ባይ ዘ ዌይ there's nothing new under the sun። ሁሉ ነገር ነው የሚደጋገመው። ከክርስቶስ ኢየሱስ ውጪ ከሰማይ በታች አዲስ ነገር የለም። የሆነ ሁሉ ነው እንደገና እየሆነ የሚሄደው። ስለዚህ ምንድነው የሚለው 18 ላይ በምድር ላይ ስላሰፈሩት ደም ጣዖታቸውም ስለ ርኩሰትም መዓቴን አፈሰሱባቸው። አንደኛ ደም ያፈሱ ነበረ። ደም ማፍሰስ አሁን እንደ ቃየል ባይ ዘ ዌይ ላይክ እኛ የምናስበው ከህይወታችን ጋር እንዴት ሪሌት አድርገ ነው እናየዋለን ብንል፣ ደም ማፍሰስ ብለን የምናስበው ፊዚካሊ ሰው በመግደል ብቻ አይደለም። ከእግዚአብሔር በአንድ ሰው ውስጥ ያስቀመጠውን ጸጋ ስንገል፣ ፓሽን ስንገል፣ የእግዚአብሔር ያስቀመጠበትን ጊፍቲንግ ለመግደል ስንሞክር ማለት አንችልም። ባይ ዘ ዌይ ላይክ እንሞክራለን እንጂ አንድ ሰው እግዚአብሔርን የሙጭኝ ብሎ የያዘን ሰው መቼም የሆነ ስጋ ለባሽ ሊያሸንፈው አይችልም። እግዚአብሔር አንድ በር ሲዘጋ ባይ ዘ ዌይ 10 በር ነው የሚከፍተው። ላይክ አንዳንድ ሰዎች የማይረዱት ያንን ነው። ላይክ ለምንድን ነው ላይክ የማያስተውሉት ብዬ አስባለሁ አንዳንድ ጊዜ። ግን የሚያደርጉበት ምክንያት ደም ማፍሰስ ነው። አንደኛው ደም ያፈሱ ነበር ይላል እስራኤሎች። ከዛ ደግሞ ጣዖቶቻቸው ይላል። ስለዚህ ባዕድ አምልኮ ገብተዋል። እነ ጀዘቤል ገብተዋል፣ ለቫያተን ገብተዋል፣ ፓይተኖች ገብተዋል። የእግዚአብሔርን ሕዝብ ላይክ በቃ ትንፋሽ የሚያሳጥሩ ማለት ነው፣ ከፕሬዘንሱ የሚያርቁ ማለት ነው። እና ኮምፕሊትሊ ጮቤ መርገጫ ሆናለች ማለት ነው። ቦታው እንደዛ ሆኗል። እና እስራኤል ያደረገችው ያንን ነው የሚናገረን። ጣዖቶቻችሁን ስላረከሷት መዓቴን አፈሰስኩባቸው። ስለዚህ መዓት የሚፈሰው አንዳንድ ጊዜ is because of our disobedience። ደም ስናፈስ ጣዖቶች ስናስከትል፣ ከዛ ደግሞ ጣዖቶች ከመጡ ደግሞ እርኩሰት አይቀርም። ለምን ዲፋይልመንት ይቀራል? ለምን እግዚአብሔር ስሜን ለዩ ያለው? ስም ይቀደስ ስንል ስም የተለየ ይሁን ከሌላው አማልክት እያልን ነው አይደል? ስለዚህ የተለየ ነውም እያልን ነው። because that's the truth፣ እውነቱ ስለሆነ ማለት ነው። ያንን እግዚአብሔርን ስም ትቀደስ፣ ስም ይቀደስ ብሎ እግዚአብሔር ክርስቶስ ኢየሱስ ስለ ጸሎት ሲያስተምረን እግዚአብሔርን ከሌላ ጣዖታት ለዩ እያለን ነው። አንድ አይነት መንገድ አይሄድም እያለን ነው። ግን ጣዖታቶች ካሉ የሚከተለው እርኩሰት ነው። ያንን ነበር ሲያደርጉ የነበረው ማለት ነው። እዚህ ቦታ ላይ እርኩሰት ስለነበረ መዓቴን አፈሰስኩባችሁ ይላል። 19 ላይ ወደ አሕዛብም በተንኳችሁ፣ ወደ አገሮችም ተዘሩ፣ እንደ መንገዳቸውና እንደ ስራቸው መጠን ፈረድኩባቸው። ዋት ዊ ሶ ዊ ሬፕ የሚባለው ለዛ ነው። ኮንሲኩዌንስ ባይ ዘ ዌይ አይቀርልንም። ኮንሲኩዌንስ ዘ ፓርት ኦፍ ላይክ እግዚአብሔር እንዳው ዲሲፕሊን ያደርጋል። ቸሪስ ያስተምር የሆነ ሰዓት ላይ ስለሆነ ሰው ኤግዛምፕል ሲሰጥ አንድ ሰውዬ ወደ ጌታ የገባ ሰውዬ በጣም እንዴት አለው ላይክ በጌታ ነው የሚያውቀው ሰውየው ፓስተር ነው፣ በጣም ኃይለኛ ፕሪቸር ነው። ሲያስተምር ምናምን ነው የሚያውቀው። እና ልጁ ተበላሽቶበት የሆነ ሰዓት ላይ ሲያስቸግረው ለምንድን ነው አንተ ይሄንን የመሰለ ፕሪቸር ሆነ ላይክ እንዴት ነው ልጅክ እንደዚህ ሆነብህ ምናምን ሲለው ዝም በል የማታውቀውን አታውራ፣ እንደውም ቶሎ ቶሎ አጨዳ አድርገህ ጨርስ በለኝ አለ። እና
ምን ልላችሁ ነው? there is a consequence to everything. there is a consequence like ለምንዘራው ዘር እኛ ብቻ ሳይሆን we reap it through our generation by the way እኛ ካላጨድ ነው እናጭደዋለን በልጆቻችን ልጆቻችን ባያጭዱት ለኔክስት የሚመጣው ዓለም የሚቀጥለው ዓለም ላይ ፕራይሳችን ይከፈለናል። ያንን ነው የሚለው እንደየስራቸውን ከፈልኳቸው ነው የሚለው። ስለዚህ ላይክ የእስራኤልንም መበተን አሁን እንደዚህ ልክ ስፕሬድ ሲያደርጋቸው ላይክ በ1948 ይመስለኛል ከተለያየ አይነት አገር የሰበሰባቸውን ጊዜ እናስታውሳለን። ሶ አንደኛውም እሱ ነው እየተናገረን ነው። ላይክ ሪሊ ሀፕን ያደረገባቸው ነገር ነው። ሶ ሌተስ ኖት ቲንክ ላይክ ቲንኪንግ ላይክ ይሄ ላይክ የማይደርስ ነገር መስሎ እንዳይሰማን ማለት ነው። ሶ ማቴንም አፈሰስኩባቸው ከዛ ደግሞ ፈረድኩባቸው ይላል። ከሀያ ደግሞ ወደ መጡባቸውም ወደ አህዛብ መጠን በመጡ ጊዜ ወደ መጡባቸውም ወደ አህዛብ በመጡ ጊዜ ሰዎችን እነርሱን ከምድሩ የወጡ የእግዚአብሔር ሕዝብ እነዚህ ናቸው ሲሉ ቅዱስ ስሜን አረከሱ። አሁን እንደ እግዚአብሔር ሰዎች whether we like it or not like እኛን አይተው ስራችንን አይተው ወይ እግዚአብሔርን ያመሰግናሉ ወይ እግዚአብሔርን ይሰድባሉ። የእግዚአብሔርን ቅዱስ ስም ነው የምናሰድበው ማለት ነው የሆነ ነገር ስናደርግ እንደ ክርስቲያን። እና 21 ላይ እኔ ግን የእስራኤል ቤት በመጡባቸው በአህዛብ መካከል ስላረከሱት ስለ ቅዱስ ስሜ ስል እራራሁላቸው። እንኳንም ስለ ስሙ ራራለን። እኔ አሁን አንዳንድ ጊዜ እግዚአብሔር ለአንዳንድ ሰዎች እንዴት ሰልፊሽ ሊመስል ይችላል ጌታ ስለ ስሙ ስለራራል። ግን እኛ የሚያራራ እኛን ላይክ የሆነ ልብን የሚያራራ ምንም መልካም ነገር የለንም ባይተው ከእግዚአብሔር ውጭ። እግዚአብሔር ከሚያደርግልን ፍሪ የሆነ ምህረት ፍሪ የሆነ ጊፍት ውጭ ምንም አይነት የሚያራራ ነገር የለንም ባይተው። ምንም አይነት ላይክ የሆነ እግዚአብሔርን የሆነ ነገር እንዲያደርግልን የሚያደርግ ምንም ነገር የለም። ግን ስለ ቅዱስ ስሜ ስላለ ራራሁላቸው ይላል። 22 ላይ ደግሞ ስለዚህ ለእስራኤል ቤት እንዲህ በል ጌታ እግዚአብሔር እንዲህ ይላል የእስራኤልን ቤት በመጣሁባቸው በአህዛብ መካከል ስላረከሳችሁት ስለ ቅዱስ ስሜ ነው እንጂ ስለ እናንተ የምሰራ አይደለሁም። አሁንም እንደዛ ነው ባይዘው ስለ ቅዱስ ስሙ እግዚአብሔር የሚሰራውን ስራ በምድር ላይ ይሰራል እንጂ ስለኛ በእኛ ተመርኩዞ ቢሆን እንዴት አይነት ባይፖላር እንደሚሆን አስቡት። እንዴት አይነት ስኪዞፍሬኒያ ያለበት ሰው ልበለው እግዚአብሔር ስለሆነ እግዚአብሔር እንደሚሆን አስቡት። ብዙ ሰዎች እግዚአብሔርን እንደዛ ይስላሉ፣ ግን እግዚአብሔር እንደዛ አይደለም። ለምን? ሂዝ አንከር ነው ራሱ። አንከር የሆነበት ምክንያት ስለ ስሙ ነገሮችን ያደርጋል። ስለ ራሱ ኢንቴግሪቲ ነው የሚያደርገው ጌታ የሚያደርገውን ነገር ማለት ነው። እሺ 23 ላይ በአሕዛብም ዘንድ የረከሰውን በመካከላችሁ ያረከሳችሁትን ስሜን እቀድሰዋለሁ። በአሕዛብ ዘንድ ለምን የእግዚአብሔር ስም ረከሰ? ለምን? በመካከላችን የእግዚአብሔር ስም ሲረክስ በአሕዛብ ዘንድ ይረክሳል። በቤተ ክርስቲያን የእግዚአብሔር ስም ሲረክስ የእግዚአብሔር ፍርሃት ሲወጣ ከእግዚአብሔርን በቃ የማየት ጉለት ሲኖርብን አይናችን እርስ በርሳችን ላይ ወይ ራሳችን ላይ ወይ ምናምን ላይ ሲሆን የስሙ ቅድስና እየቀለለብን ይመጣል። የስሙ ማንነት የሱ ማንነት እየቀለለብን ይመጣል። ከዛ ደግሞ በአይናቸውም ዘንድ በተቀደስኩባችሁ ጊዜ፣ ስለዚህ በአይናችን ላይ እግዚአብሔር ይቀደስ። አሜን። እግዚአብሔር በአይናችን ላይ ካልተቀደሰ ሪስቶሬሽንን ለማምጣት ከባድ ነው። እግዚአብሔር ግን ሪስቶሬሽን እንዳልኩት ማምጣት ይፈልጋል። ስለዚህ በአይናችሁ ላይ በተቀደስኩባቸው ጊዜ እኔ እግዚአብሔር እንደሆንኩ አህዛብ ያውቃሉና። ኢማጂን በእግዚአብሔር አሁን እስራኤልን እኛ እንደ ቤተክርስቲያን አድርጋችሁ ሳሉ። ቢካዝ አንዳንዴ ሜታፎሪክሊ ስለሚናገረን ጌታ እንደዚህ በእግዚአብሔር ሕዝቦች መካከል በቤተ ክርስቲያን መካከል እግዚአብሔር ሲቀደስ፣ እግዚአብሔር ሴንተሩን ሲይዝ፣ እግዚአብሔር ዋናውን ቦታ ሲይዝ፣ በአህዛብ መካከል ደግሞ እግዚአብሔር ይታወቃል። እግዚአብሔር እሺ ምን ይላል? በአይናችሁ ዘንድ በተቀደስኩባችሁ ጊዜ እግዚአብሔር እንደሆንኩኝ አህዛብ ያውቃሉ። እውነት በቃ አሁን እግዚአብሔር አለ እንደ የሚሉት ባይዘወይ ብዙ ጊዜ በቤተ ክርስቲያን የለም የሚሉት ራሱ ከቤተ ክርስቲያን ራሱ አሁን በጣም ብዙ ወጥተው ከቤተ ክርስቲያን የወጣሁት ግን አምጌ የሚሏቸው አሉ። ከቤተ ክርስቲያን የወጣሁት ግን አምጌ ሳምዳት የሚሏቸው አሉ። ለምን ብላችሁ ካሰባችሁ ቅድስናው ስለጎደለ ነው፣ ሌላ አይደለም። እግዚአብሔር በተቀደሰ ጊዜ እግዚአብሔርን ያውቃሉ። እግዚአብሔር እንዳለ ያውቃሉ።
እግዚአብሔር እንደሆነ ያውቃሉ ይላል እግዚአብሔር ይላል። 24 ላይ በአሕዛብም መካከል አወጣችኋለሁ፣ ከሀገሩም ሁሉ እሰበስባችኋለሁ፣ ወደ ገዛ ምድራችሁም አመጣችኋለሁ። ያው ጌታ ይህንን እየሰራ እንደሆነ በእስራኤልም ፊዚካሊ እናውቃለን። ፎር ዘ ፓስት ፊው ይርስ እንዳልኩት ሲንስ 1948 ዲያስፖራዎች ከተለያየ ሀገር ጁሾች እየተመለሱ ነው ወደ ኢየሩሳሌም የሚገኙት። ጥሩ ውሃንም እረጭባችኋለሁ። ጥሩ ውሃ ባይ ዘ ወይ እግዚአብሔር ቃል ጥሩ ውሃን እረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖታችሁም ሁሉ አጠራችኋለሁ። ዲስ ዋዝ ላይክ ዘ ሜን ፕሮብለም። ጣዖቶች፣ ደም ማፍሰስ፣ እርኩሰትን አምጥቶባቸዋል። ይሄ የሚያደርጉት አይነት አክቲቪቲዎች ጠቅላላ እርኩሰትን አምጥቶባቸዋል። ስለዚህ ከዚህ አጠራችኋለሁ በውሃ ይላችኋል። የእግዚአብሔር ውሃ ደግሞ የእግዚአብሔር ቃል እንደሆነ በኒው ቴስተመንት ጽፎልናል። 26 ላይ አዲስንም ልብ እሰጣችኋለሁ፣ አዲስንም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። ኢማጂን አድርጉት፣ የሆነ ሰው ድንጋይ ልብ ተሸክሞ ሲል ፊዚካሊ አሁን እንደዚህ በኖርማል ራሱ ካሰብነው እንዴት እንደሚከብድ፣ አሁን የሆነ ድንጋይ ልብ ቢጫንበት እንዴት እንደሚከብድ እና በጣም ላይክ የሚናገርበት አነጋገር እዚህ ጋር ላይክ በቃ ወደሱ የማይሄድ ሞር ወደ ጣዖት የሚሄድ ሞር የደነደነ ሞር የፈርዖን አይነት ልብ። ፈርዖን እኮ ልቡን በጣም ራሱ ስላደነደነ ነው የባሰ የተደነደነለት ባይተው። ስለዚህ እንደዚህ አይነት ልብ እንደነበራቸው ይናገረናል። ግን ምን ይላል? ልብ እሰጣችኋለሁ፣ የስጋ እለውጥላችኋለሁ፣ ይሄንን ነገር ወደ እኔ ብቻ ነው። ወደ እሱ ብቻ ስንመለስ ተርኒንግ ፖይንት ሲኖረን ያ የድንጋይ ልብ ተለውጦ የስጋ ልብ ይሆንልናል ማለት ነው። 27 ላይ መንፈሴንም በውስጣችሁ አኖራለሁ። ሄሎ ጉድ። መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስሄዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉማላችሁ። ስለዚህ አሁን ልክ እግዚአብሔር የስጋን ልብ አውጥቶ የድንጋይ ልብ አውጥቶ የስጋ ልብ ሲቀይርብን ከዛ ምን ማድረግ ይሆንልናል? መንፈሱን በውስጣችን ሲያስቀምጥልን ትእዛዙ እንድንጠብቅ ያ የእግዚአብሔር ራሱ መንፈስ ይረዳናል ማለት ነው። ከዛ በፍርዱንም እንድንጠብቅ ያደርገናል። ጀስትስ ያለ እግዚአብሔር ባይ ዘ ወይ ምንድነው እግዚአብሔር ከአንተ የሚፈልገው? በጀስትስ እና በመርሲ ከሱ ጋር እንድትራመድ አይደለም ወይ ይላል። በጀስትስ እና በመርሲ እንድትራመድ አይደለም ወይ ከሱ ጋር እንደሚፈልገው? እውነት ነው። እግዚአብሔር ያለ ጀስትስ እና ያለ መርሲ ባይ ዘ ወይ the manifest presence of God አናገኘውም። ሶሪ ሰው ገብቶ ነው እንግዲህ ከተንኮሻኮሸባችሁ አናገኘውም ባይ ዘ ወይ። ስለዚህ ቬሪ ኢምፖርታንት ነው እግዚአብሔር የጀስትስ አምላክ እንደሆነ። በጀስትስ የማንንቀሳቀስ ከሆነ የእግዚአብሔርን ማኒፌስት የሆነ ፕሬዘንስ እንደማናየው፣ በመካከላችን እንደማናየው፣ ውጭ ሆኖ እንደሚያንኳኳ አድርገን መሳል ግዴታችን ነው። ስለዚህ 27 ላይ በመንፈስ በውስጣችሁ አኖራለሁ፣ በትእዛዜም አስሄዳችኋለሁ። እሱ ራሱ ይረዳናል። ራሱ በቃ ሪስቶር ያደርገናል። ልባችንን ሪስቶር ያደርግልናል። ወደ ሪፔንተንስ ያመጣናል። ከዛ ደግሞ ራሱ እንድንሄድ ይረዳናል። በሱ ትእዛዝ እንድንሄድ እሱን እንድናስደስት ይረዳናል። 28 ላይ ለአባቶቻችሁን በሰጠሁት ምድር ትኖራላችሁ፣ ህዝብም ትሆኑኛላችሁ፣ እኔም አምላክ ሆናችኋለሁ። ኢማጂን ከጣዖት ወጥቶ የእሱን አምላክነት የእሱን ሎርድሺፕ አክኖሌጅ አድርጎ በራሳችን ላይ ሎርድ እንዲሁ መፍቀድ ማለት ነው። በጣም ላይክ ባይ ዘ ዌይ ክርስቶስ ኢየሱስን ልናውቀው እንችላለን እንደ እግዚአብሔር፣ እንደ ሎርድ ግን በላያችን ላይ ካልሾም ነው የሆነ ነገር ሚስ ያደርጋል ማለት ነው። የሆነ ነገር ሚስ ያደርጋል በቤታችን ላይ። ለምን? እኛ ራሳችን የራሳችን ሎርድ እየሆነ እየተንቀሳቀስን ነው ማለት ነው። ስለዚህ ያ አንደኛው ሪስቶሬሽን ነው፣ የእሱን ሎርድሺፕ ወደኛ ላይ ሪስቶር ማድረግ ማለት ነው። እሺ ደግሞም ወደ ቦታውን ራሱ ሪስቶር እንደሚያደርገው፣ ምድሩን ራሱ ሪስቶር እንደሚያደርግ፣ ወደ አባቶቻችሁ በሰጣችሁ ምድር ትኖራላችሁ ህዝብም ትሆኑኛላችሁ ማለት ምድሩ ሪስቶር ሲያደርግ ባይ ዘ ዌይ ላይክ ምንድነው ሚልክን ሃኒ የምታወጣው ምድር ነው ያለ። ስለዚህ ይሄ ላክ የማያገኛቸውን ሀገር ነው ሪስቶር የሚያደርጋቸው ማለት ነው። ከዛ 29 ላይ ከርኩሰታችሁ አድናችኋለሁ፣ እህልንም አጠራዋለሁ፣ አበዛውም አለው፣ ረሃብንም አላመጣባችሁም። ስለዚህ እርኩሰት ሲወጣ
ከርኩሰታችሁ ሁሉ አዳንኳችሁ ነው የሚለው። ስለዚህ እርኩሰትን ከኛ ሲያጠራ እህል ውሃችን ይጠራል። ለምን አንዳንዴ የምንበላው ብሬድ ራሱ ዶጅ አድርገን ነው የሚመጣው አይደል? ስለዚህ ከዛ ራሱ አጸዳችኋለሁ። ለምን ጌታ ሲመጣ ወይ ራይቸስነስ ከሌለ ሆሊነስ ውስጥ ካልሆነ መቆም አንችልም። ካፓሲቲው አይኖረን ሁሌ እንደምላችሁ እና ጌታ ይርዳን ያጥራልን። በተለይ በውጭ ሀገር ለምንኖር እናውቀዋለን። ላይክ የሆነ ሞኝ አይደለም። ላይክ ያለንበትን ምድር እናውቃለን። ግን እግዚአብሔር ጀስት ቢከዝ አንተ ውጭ ሀገር ስላለህ እንደፈለክ ኑር አይለንም። በተወይ እኔን እንደዛ አላለኝም። በጣም ኤቭሪ ታይም ትንሽ እንኳን ታክስ ላይ ራሱ ምናምን ላይ ራሱ እንደዚህ በቃ የሆነ ዶጅ ላረግ ስሞክር ኢዝ ላይክ ኖ ዶንት ዱ ዳት ምልስ ነው የሚያደርገኝ። እና አም ቴሊንግ ዩ ዘ ትሩዝ እውነቱን ስለምነግራችሁ ነው። አለማለት እኮ ይቻላል። ግን እግዚአብሔር ኢዝ ዘ ጋድ ኦፍ ሆሊነስ እና በሆሊነስ እንድንራመድ በየትኛውም ሀገር ሆነን በየትኛውም ሰርከምስታንስ ላይ ይጠብቅብናል። ከርኩሰታችንም ደግሞ እያጠራን ሲሄድ ባይተወይ ወደ ሪስቶሬሽን እያመጣን ሲሄድ አንደኛው የሚያጸዳው ይሄንን ነው እና እህሏችሁን ራሱ አጸደዋለሁ ይላል። ስለዚህ አልጸዳም ነበር ማለት ነው። ከዛ በፊት ወይ አርን መኒ ትክክል አልነበረም ማለት ነው። ዶጅ ያደረጉ ነበር ማለት ነው። ለምን እርኩሰት ካለ እንዴት ዶጅ ማድረግ አይኖርም? ይኖራል። ከዛ ያንን ካጸዳው በኋላ ደግሞ ረሃብ እንደማይኖር ደግሞም የረሃብ ስድብ እንኳን በአሕዛብ መካከል እንደማይኖር ይናገራል። ዛፍና ፍሬሽን የእርሻውንም ቡቃያ አበዛለሁ ይላል። 31 ላይ ክፉውን መንገዳችሁንና መልካም ያልሆነውን ስራችሁን ታስባላችሁ፣ ስለ በደላችሁና ስለ እርኩሰታችሁም ራሳችሁን ትጸየፋላችሁ። አሁን እዚህ ጋር ይህንን ሁሉ ሪስቶሬሽን እያመጣ በሄደ ጊዜ እስራኤል ወደ ልቧ እየተመለሰች ትሄዳለች። ሞር ወደ ሪስቶሬሽን ትመጣለች። መንገዷን እያሰበች ትጸጸታለች። ልክ ጁዳ ሳይሆን ልክ ፒተር እንደተጸጸተው ማለት ነው። የሚመልስ ጸጸት ውስጥ ትገባለች ማለት ነው። እና ያንን ነገር ውስጥ እንድንገባ ወደ እውነተኛ ሪስቶሬሽን ፉሊ ኮምፕሊት እንዲሆን ወደዛ ጸጸትና ወደዛ ሪፔንተንስ እንድንገባ እግዚአብሔር ይፈልጋል። 32 ላይ ይህን የሰራሁት ስለ እናንተ እንዳይደለ በእናንተ ዘንድ የታወቀ ይሁን። ስለዚህ እግዚአብሔር የሚያደርገው ነገር በህይወታችን ላይ ስለኛ የሆነ ጉድ አትሪቢዩት አይደለም፣ ስለሱ መልካምነት ብቻ ነው። ያንን የታወቀ ይሁን ይላል እግዚአብሔር። 32 ይህንን እየሰራ ስለ እናንተ እንዳይደለ በእናንተ ዘንድ የታወቀ ይሁን ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ስለ መንገዳችሁ እፈሩና ተዋረዱ። እኔ አንዳንድ ጊዜ አሁን የጌታን ቃል ነው፣ ይሄ እኮ የእግዚአብሔር ቃል ነው፣ እኔ እኮ የጻፍኩት ነገር አይደለም። ግን ላይክ ጌታ የሚለውን ነገር ስለምል ከዛ በኋላ የሆነ ፐርሲኪዩሽን ሲነሳ ምንድን ነው እላለሁ። ግን ኦፌንድ ያደርጋል የእግዚአብሔር ቃል። ትሩዝ ዊል ኦፌንድ ዩ ቢፎር ዩ ዊል ሴት ዩ ፍሪ ይላሉ ብዙ ሰዎች። እሱ ትሩ ላይክ አሁን ስታነቡት ምናምን ስለ ተዋረዱ ይላል። ስለ መንገዳችሁ እፈሩና ተዋረዱ። ሰው ልጅ ካላፈረ ካልተዋረደ ወደ ትክክለኛ ወደ ሪፔንተንስ አይገባም። መጸጸት ውስጥ ካልገባ ወደ ትክክለኛ ሪፔንተንስ አይገባም። he thinks what he's doing is right, what she's doing is right። ስለዚህ በዛው መንገድ ይቀጥላሉ ማለት ነው። እና እግዚአብሔር ደግሞ ያንን መንገድ እንደማይፈልገው ይህንን ሁሉ ለእስራኤል ተራሮች ተናገር ብሎ ኤዜኪኤልን የሚያናገረው ከላይ ጀምሮ እንዳነበብ ነው። የእስራኤል መንገድ ምን ያህል እግዚአብሔርን ትክክለኛ መንገድ ላይ እንዳልነበሩ ነው ወደዚህ ሪስቶሬሽንም እንዲገቡ ያደረጋቸው ማለት ነው። እሺ እፈሩና ተዋረዱ። አይገርምም? ከዛ 33 ላይ ጌታ እግዚአብሔር እንዲህ ይላል፣ ስለ ኃጢአታችሁ ሁሉ በነጻችሁበት ቀን ሶሪ እንግዲህ አማርኛ ትላለ ከኃጢአታችሁ ሁሉ በነጻችሁበት ቀን በከተሞች ሰዎች አኖራለሁ፣ ባድሞችም ስፍራዎች ይሰራሉ። አሁን ባድሞች ሲል ሰዎችን ነው። ባይ ዘ ወይ ባድማ የነበረች መንገድ ሁሉ የአይን ዘንድ ባድማ የነበረች ምድር ትታረሳለች። ስለ ሰው ነው የሚያወራው። ባድማ ሲል ዴዘርት ሲል አሁን እዚህ ጋር ላይክ ይሄ በጣም ይሄ የማይረባ ሰው አሁን ከዚህ ሰው ምን የሆነ ነገር ሊሆን ይችላል፣ ይሄ ሰው አሁን ሊቀየር ይችላል የምንለው ሁላ ይታረሳልና ይዘራበታል፣ ያፈራማል። ስለዚህ የጌታ እግዚአብሔር እንዲህ ይላል፣ ከኃጢአታችሁ ሁሉ ባነጻኋችሁ ጊዜ። አንዳንዴ ለምንድን ነው ፉል ሪስቶሬሽን ወደ ህይወታችን የማያመጣው? ትክክለኛ ሪፔንተንስ ስላልገባን ነው። እዚህ ጋር እንደምናየው ከ25 ጀምሮ ልብን ይቀይራል። ከዛ በኋላ አዲስን መንፈስ ይሰጣል። ከዛ በኋላ ደግሞ ያንን ከሪስቶር ካደረገ በኋላ
ወደ ጸጸት እንደገቡ ያሳየናል። ወደ ጸጸት ከመንገዳቸውንም እንድትጸየፉት ያሳየናል። መንገዳቸውን ጸጸት ከገባባቸው እውነተኛ ሪፔንተንስ ውስጥ ከገቡ በኋላ ሪፔንት እኮ ማለት ማልቀስ ብቻ አይደለም። ማልቀስም ጥሩ ነው። ላይክ ግን እየዬ ብቻ ብሎ ነገ ያው ነው። እየዬ ብቻ ታጥቦ ጭቃ እንደሚሉት ማለት ነው በሀገራችን። እንደዛ የሚሆን ከሆነ ትክክለኛ ሪፔንተንስ አላለች። ሪፔንተንስ ኢዝ ተርኒንግ ነው። ዩ ተርን 180 ኖት 360። አንዳንድ ሰዎች 360 ይለዋል። ዞሮ እዛው ኃጢአቱ ላይ ለመመለስ ነው። ሪፔንተንስ ማለት አሁን እንደዚህ ከሆንኩኝ ፊቴ ወደኋላ ዞራለሁ ማለት ነው ከኃጢአቱ፣ ከመንገዴ፣ ከጣዖት አምልኮ፣ ከደም ከማፍሰስ፣ ወንድሜን ከመቅበር። ኬን ያደረገው ያንን አይደል? ቃይል ያደረገው ያንን ነው። ላይክ የወንድሙን ድሪም፣ የወንድሙን መንገድ፣ የወንድሙን ዴስቲኒን የገደሉ ሲገለው ወንድሙን ብቻ በስጋ ብቻ አይደለም የገደለው። አሁንም እንዳልኩትኝ ቅድም ዴስቲኒዎችን ስንገል፣ ጥሪዎችን ስንገል፣ ምናምኖችን ስንገል ባይ ዘ ወይ ዊ አር አካውንታብል ዳስ ብላድ ኢን አወር ሃንድ። እና 180 ማለት መዞር ነው። ከነበርንበት ወደዚህ ፌስ አድርገን ከሆነ ከእግዚአብሔር ተቃርነን ወደ መመለስ፣ ፊታችንን ወደ ጌታ መመለስ። እሺ ከዛ ጌታ እንዲህ ይላል፣ ክፉ መንገዳችሁንና መልካም ያልሆነውን ስራችሁን ታስባላችሁ። ኦኬ ወደ ላይ ሄድኩኝ በጣም። ጌታ እግዚአብሔር እንዲህ ይላል፣ ኃጢአታችሁን ባነጻሁበት ቀን ከተሞች ሰዎች ይኖርባቸዋል፣ ባድማዎቹም ስፍራዎች ይሰራሉ። ባድማ የነበረች 34 ባድማ የነበረች መንገድ ሁሉ በአይን ዘንድ ባድማ የነበረች ምድር ትታረሳለች። ላይክ የሆነ አይን ማንሞላዎች ካለን፣ አይን ማንሞላ ሰዎች ካለን እኛ ራሱ እንታረሳለን። እግዚአብሔር ደግሞ ይዘራብናል። እግዚአብሔር ደግሞ አንዳንድ ጊዜ ላይክ የሆነ በጣም ብርቱ ስለሆነን አይደለም ጌታ የሚጠራን እኮ ባይተወይ በጣም ደካሞች ስለሆነን የተጠራ ነው፣ ወደ ቤቱ የገባ ነው። እና ደካሞች ተሰባስበን የስ the Lord say let the weak say I'm strong እንደዛ በእምነት ከሆነ it's fine። ግን ይሄ በትዕቢትና በፕራይድ ከሆነ ግን like what are we doing like የዓለም ምናምንቴ ብሎናል ኦልሬዲ ስንመጣ ማለት ነው። so there's nothing we can say በዛ ኤሪያ ላይ ትታረሳለች። ከዛ 35 ላይ ሰዎችም ባድማ የነበረች ይህች ምድር እንደ ኤደን ገነት ሆናለች። የፈረሱትም ባድማ የሆኑት የጠፉትም ከተሞች ተመሽገዋል፣ ሰውም የሚኖርባቸው ሆነዋል ይላሉ። ስለዚህ ላይክ የሚታይ አይነት ለውጥ ያመጣል ሪስቶሬሽን። የእግዚአብሔር እውነተኛ ሪስቶሬሽን ወደ ቤታችን ሲመጣ የሚታይ አይነት ለውጥ ይመጣል። የሚታይ ሰው አሕዛቦች ራሱ የማይደበቅ አይነት ለውጥ ይመጣል። ስለዚህ ጋድ ኢዝ ጋድ ኦፍ ሪስቶሬሽን፣ ጋድ ኢዝ ጋድ ኦፍ ብሬክ ትሩ ልላችሁ ነው የመጣሁት ዛሬ። ሂ ዊል ሪስቶር ዩ regardless of what your surrounding is doing, regardless of the betrayal, regardless of the rejection, regardless of like ስም ማጥፋት ስላንደር ብትደረጉ እሱን ሁሉ አልፎ ጌታ እናንተ ብቻ ልባችሁን ስታመጡለት፣ እናንተ ብቻ ማንነታችሁን ለጌታ ስትሰጡት፣ አይናችሁን ከሰው ላይ አንስታችሁ ወደ ጌታ ስታዞሩ እራሱ ሪስቶሬሽኑን ያደርገዋል። እና መጨረሻ ላይ ዲና የማያደርጉት በደም አንዳንድ ሰዎች ዴስቲኒ ሄልበሮች አሏችሁ፣ ሁሌ እንደምላችሁ ማለት ነው። አብረዋችሁ ስትወድቁ እያነሱ ላይክ እየተጋገዛችሁ የምትሄዱት እና እግዚአብሔር በእናንተ ውስጥ ያስቀመጠውን ነገር የሚያዩ ሰዎች አሉ ሁልጊዜ አሉ። ደግሞ አንዳንድ በቃ የሆነ ቦታ ላይ ስትደርሱ ለማጨብጨብ ብቻ የተፈጠሩ በህይወታችሁ ላይ በቃ ይሰድቧችኋል፣ ስላንደር ያደርጓችኋል። ከራሳችሁ ኢንሴኪዩሪቲ ነው ባይ ዘ ወይ ሰዎች የሚሰድቧችሁ፣ ከራሳችሁ ኢንሴኪዩሪቲ፣ ከራሳቸው የመብቃት ማነስ የተነሳ፣ ከራሳቸው የልጅነት ዝባዝንኬ አባንደንመንት ኢሹም ሊሆን ይችላል፣ ሪጀክሽን ኢሹም ሊሆን ይችላል። ከልጅነት የመጣ ማንኛውም ከልጅነት የመጣ ኢሹ የተነሳ ነው ሰዎች ባይ ዘ ወይ የሆነ ነገር ማኒፌስት ያደርጉት ነው። ፐርሰናል ሞስት ኦፍ ዘ ታይምስ ነው ፐርሰናል። ሰዎቹ እኔ ማዝነው እንደው እኔን አሁን አንድ ቀን የሆነ ሰው አንድ ቀን ሰድቦ ሊሄድ ይችላል። ያ ሰውዬ ግን ከነዛ አይነት ማንነቱ ከተሰዳቢ አይነት ማንነቱ ለብቻው ነው ቤት የሚኖር። እኔ አሁን አንድ ቀን ኤክስፒሪየንስ ያደረኩት ይሄንን ሰውዬ ኦኬ በስመ አብ ሰውዬ በጣም ይገርማል፣ ወይ ደግሞ ይሄ ሰውዬ እንዴት እንደዚህ ይላል፣ ወይ ደግሞ ይሄ ሰውዬ ያሳዝናል፣ እንዴት እንደዚህ ይሳደባል ምናምን ልትሉ እኮ ትችላላችሁ። ግን ያ ሰውዬ ከራሱ ከዛ ማንነት ጋር 24/7 ይኖራል። ናርሲሲስቶች፣ ማኪያቬሊያኒስቶች ወይ ደግሞ ሳይኮፓቶች በህይወታችሁ ኤንካውንተር ስታደርጉ ከእንደዚህ አይነት ማንነት ጋር እዛ አብረው እኮ ይኖራሉ 24/7 7 days of a week ማለት ነው። እናንተ ተመስገን በሉ። አንዳንዴ እንደዚህ አይነት ነገር ሲያሳያችሁ ጌታ ተመስገን በሉ። ለማዳን ነው፣ ለመልካም ይቀየራል። ብዙ ነገር ለመልካም ይቀየራል። ስፔሻሊ የእግዚአብሔር ልጆች እስከሆንን ድረስ ነገሮቻችን ሁሉ ለመልካም እንደሚቀየሩ is
ግራንትድ እና ሪስቶሬሽን የእግዚአብሔር ዓላማ ነው። ሪስቶሬሽን ሊያመጣልን ይፈልጋል። ቢፎር ሪስቶሬሽን ግን ዜር ኢዝ ቻሌንጅ፣ ዜር ኢዝ ብሬክ ትሩ፣ ዜር ኢዝ ፍሪክሽን እና ያንን ሁሉ ፍሪክሽን ግን ከጌታ ጋር የማናሸንፈው ነገር የለም። እኛ የሚያስፈልገው የኛ መመለስ ነው። የኛ አይናችን ወደ ክርስቶስ ማድረግ። እሺ ከዛ ምን ይላል? ሰዎች ባድማ የነበረች ምድር እንዴት ገነት ሆናለች? ባድማ የነበረች ምድር እንዴት ገነት ሆናለች? እዚህ ጋር የምናየው ሪስቶር ሲያደርግ ነው ማለት ነው። ባድማ የነበረች ምድር እንዴት ገነት ሆናለች? የፈረሱት ባድማ የሆኑት የጠፉትም ከተሞች ተመሽገዋል፣ ሰውም የሚኖርባቸው ሆነዋል ይላሉ። በዙሪያችሁም የቀሩት አህዛብ እኔ እግዚአብሔር የፈረሱትን ስፍራዎች እንደሰራው ውድማ የሆነውን እንደ ተከሉ ያውቃሉ። እኔ እግዚአብሔር ተናግሬያለሁና እኔም አደርገዋለሁ። እግዚአብሔር ይመስገን። የተናገረውን የሚፈጽም ፕሮሚስ የሰጠንን እግዚአብሔር ያከናውናል። ወዳጆቼ፣ ወገኖቼ፣ እህቶቼ፣ ወንድሞቼ ያከናውናል። እግዚአብሔር የተናገረንን ነገር የማያደርግ አይነት አምላክ አይደለም የያዝነው እና ትረስታችንን እግዚአብሔር ላይ እናድርግ፣ እምነታችንን እግዚአብሔር ላይ እናድርግ። ጌታ እግዚአብሔር እንዲህ ይላል፣ ስለዚህ ደግሞ አደርግላቸዋለሁ ዘንድ የእስራኤል ቤቶች ይሹኛል፣ ሰውም እንደ መንጋ አበዛላችኋለሁ። ኢማጂን፣ እሱ ነው የሚያበዛው፣ በፉጨት የሚጠራው ከሰሜን ከደቡብ ከምናምን ህዝብሽን እጠራለሁ ይላል እግዚአብሔር ቃል ሲናገር። ወደ ቤትሽ ሰበስባለሁ ይላል። መንጋውን እራሱ ያበዛዋል። የኛ ትሪከሪ የኛ ሜተዶች አይደሉም። ባይ ኤቫንጀሊዝም በጣም ደስ ይላል፣ መልካም ነገር ነው። ነገር ግን ከእግዚአብሔር ጋር ነው ፍሬያማ የምንሆነው። ያለ እግዚአብሔር ፍሬያማ ልንሆን አንችልም። 35 ላይ እንደተቀደሱ በጎች፣ ቅድስና ግዴታ ነው ብላችሁ፣ ስለዚህ እንደተቀደሱ በጎች በዓሎቶቿ ቀን እንደሚሆኑ እንደ እስራኤል በጎች እንዲሁም የፈለሱት ከተሞች ሰዎች መንጋ ይሞላሉ፣ እኔም እግዚአብሔር እንደሆኑ ያውቃሉ። ስለዚህ እግዚአብሔር ሪስቶሬሽን ሲያመጣ እውነተኛ ሪስቶሬሽን በሪፔንተንስ የታጠረ ወደ እግዚአብሔር በመመለስ የታጠረ ራሱ ቤቱን ሲሞላ እናያለን። ራሱ ነገሮችን ሲያደርግ እናያለን። ሰው የማይወስደው ክሬዲት እኔ ስለሰበኩ ነው የተሰበሰቡት፣ እኔ ስለዘመርኩ ነው የተሰበሰቡት፣ እኔ የሆነ ነገር ስላልኩ፣ እኔ ስላስነጠስኩ ነው፣ እኔ ስላልኩ ነው አንልም ማለት ነው። የሚሰራውን ነገር የእግዚአብሔር እንደሆነ አውቀን እንሰማራለን ማለት ነው። ለሌሎችም ሂንድራንስ አንሆንም፣ እንደሚናገርን አናሰናክልም፣ አሰናካዮች አንሆንም። የራሳችንም ህይወት ሪስቶር ሲሆን የሌሎችም ህይወት ሪስቶር ሲሆን እግዚአብሔር ስላደረገው ደስተኞች ሆነን በዛ መንገድ ስንሄድ ራሳችን እናገኘዋለን ማለት ነው። እና ጋድ ዘ ጋድ ሪስቶሬሽን ልላችሁ ነው የመጣሁት ዛሬ። ተባረኩልኝ። ላይ